አድሩን በተወጣቶች ኢትዮጵያ ሕዝብ ልጄን አድሩልኝ አደራችሁን እላቸዋለሁ። ኢትዮጵያ እባካችሁ ወንድሜን አድኑልኝ። እባካችሁ ራስክ ያንጠባጠቡበት እጅ ወደ አላስሮ እየገረፉብኝ ነው። እባካችሁ ወንድሜን አድኑልኝ። ኢትዮጵያ ሕዝብ እባካችሁ፣ ክርስቲያኖች እባካችሁ፣ በእግዚአብሔር ሙስሊሞች በአላህ እባካችሁ ወንድሜን አድኑልኝ። ተነስቶ ታመመ ወይ እንደዚህ ሆነ ሲባል የሚደርሰው ይሄ ህዝብ ነው። እነዚህ ወንድሞቻችን እህቶቻችን ግን ሊቢያ ላይ እንደዚህ ሲሰቃዩ ዞር ብሎ የሚያያቸው የለም። ምክንያቱም የላቸውማ፣ ስለሌላቸው እንደናንተ ድምፅ ስለሌላቸው በጣም ታሳዝናላችሁ። ስፔሻሊ ደግሞ በተለይም ደግሞ ጊፍት የምትሰጡ ሰዎች እናንተ ስድድብ የሚያደርጉ ሰዎች ቤት ውስጥ እየገባችሁ የሚሰዳደቡ ስለ ዘር ስለ ፖለቲካ የሚያወሩ ሰዎች ጋር እየገባችሁ ጊፍት የምትሰጡ ወንድሞች እህቶች አላችሁ። ገንዘባችሁን የፈለጋችሁትን ማድረግ መብታችሁ ነው። ነገር ግን እንደ ሰው ስናስብ እነዚህ ወንድሞቻችን ይቀድሙ ነበረ። ምግብ አንድ ዳቦ ጠርቦባቸው እየሞቱ እያደሩ ነው። ግን ማናችሁም ዞር ብላችሁ ማየት የምትፈልጉ ሰዎች የለም። እባካችሁ ኢትዮጵያውያን ኤርትራውያን ወንድም እህቶቻችን በሊቢያ በጦርነት በዚህ ደግሞ ዛሬ ሞትን ነገ ሞትን በሚለው ሀሳብ በጣም እየተሰቃዩ ነው። ስለዚህ ሁላችንም ድምፅ ልንሆናቸው ይገባል። ድምፅ ስንሆናቸው መረጃው በዓለም ሁሉ ይሰማል። ያን የሆነ መፍትሄ ሊፈጠር ስለሚችል እባካችሁ ለእህትና ወንድሞቻችን ድምፅ እንሆናቸው። ፍትህ በሊቢያ ምድር እየተሰቃዩ ላሉ እህት ወንድሞቻችን። ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት አላችሁኝ? ኢትዮጵያውያን ኤርትራውያን በሀገር ውስጥም በውጭም ያላችሁ ዛሬም እንግዲህ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌ ሰብስክራይብ በማድረግ የዚህ ቻናል መሆን እንዳይረሳ። ወደ ቪዲዮቹ ሌትስ ጎ ቤተሰቦች። እንግዲህ የዛሬውን ቪዲዮ የምንጀምረው እንግዲህ በሊቢያ እየተሰቃዩ ያሉ ኢትዮጵያውያን ኤርትራውያን እህት ወንድሞቻችን ናቸው። በዚህ በኩል አገሪቷ ሰላሟ አስተማማኝ አይደለም፣ ጦርነቶች አሉ። በዚህ በኩል ደግሞ የተሰጣቸው ጊዜ በማለቁ ምክንያት ዛሬ ተገደልን ነገ ተገደልን እያሉ በጣም በስጋት ነው እየኖሩ ያሉት። እስኪ አንድ ሁለት ቪዲዮዎች አሉ፣ እነሱን ተመልክተን እንመለስ። ታታችሁ ጡት ይዣቸዋለሁ። እባካችሁ የኢትዮጵያ ዛሬም ድጋሚ መጥተናል። ባለፈው ፖስት ያደረግነው ቪዲዮ ምንም ያገኘን ነገር የለም። ይሄንን ቪዲዮ ሼር ኮፒ ሪፖስት ያደረጋችሁ ወንድማችን አድኑልን። ለወንድማችን የተሰጠው ጊዜ በጣም አጭር ስለሆነ እባካችሁ መታችሁ እንድትረዱን በእግዚአብሔር ስም እንጠይቃችኋለን። እባካችሁ የኢትዮጵያ ሕዝብ ልጄን አድኑልኝ በተወጣቶች ኢትዮጵያ ሕዝብ ልጄን አድኑልኝ አደራችሁን እላቸዋለሁ። የኢትዮጵያ ሕዝብ እባካችሁ ወንድሜን አድኑልኝ። እባካችሁ ራስክ ያንጠባጠቡበት እጅ ወደ አላስሮ እየገረፉብኝ ነው። እባካችሁ ወንድሜን አድኑልኝ። የኢትዮጵያ ሕዝብ እባካችሁ፣ ክርስቲያኖች እባካችሁ፣ በእግዚአብሔር ሙስሊሞች በአላህ እባካችሁ ወንድሜን አድኑልኝ። ሰላም ሁላችሁንም ሰላም ብያለሁ። በመላው ዓለም የምትገኙ ሀበሾች ኢትዮጵያና ኤርትራውያኖች በሙሉ ሁላችሁንም ይመለከታል ይሄ ጉዳይ። ምን ለማለት ነው የፈለኩት ዛሬ ወንድሞቻችን እንደምታዩቸው ሊቢያ ላይ በጣም በአሰቃቂ ሁኔታ ላይ ናቸው። አሁን የተሰጣቸው የ3 ወር ጊዜ በማለቁ የተነሳ አሁን የቀራቸው የቀናቶች ገደብ ብቻ ነው የቀራቸው። እነዚህም ወጣቶች አሁን በጣም ስቃይ ውስጥ ናቸው። ከቤት መውጣት አይችሉም፣ መንቀሳቀስ አይችሉም፣ ምግብ መግዛት የማይችሉ እርስ በርስ ጦርነት ተጀምሯል ሊቢያ ውስጥ እና ማታ ሁል ጊዜ ቲክቶክ ላይ በየቤቱ የሚደረግ የገንዘብ ስብሰባ አለ። ቲክቶከሮች በጣም ታሳዝናላችሁ። በተለይ ትላልቅ ፎሎወር ያላችሁ በህዝብ ገንዘብ ኑሮ የጀመራችሁ በህዝብ ጊፍት ላይፋችሁን ያስተካከላችሁ ጥሩ ኑሮ የምትኖሩ በአሁኑ ሰዓት ላይ ህዝብ የሚከተላችሁ እነዚህ ወንድሞቻችን ዞር ብላችሁ ማየት ያቃታችሁ ለእናንተ ነው ይህ ቪዲዮ ስፔሻሊ ማለት ነው። ለእነዚህ ወንድሞች ለእነዚህ እህቶች መድረስ ያቃታችሁ፣ ድምፅ መሆን ያቃታችሁ፣ ገንዘብ መሰብሰብ ያቃታችሁ፣ ላይቫችሁን ከፍታችሁ ገንዘብ መሰብሰብ ያቃታችሁ በጣም ታሳዝናላችሁ። ነገ ከነገ ወዲያ ግን የአንዱ ቲክቶከር ቤተሰብ ወይም የሆነ ነገር ተነስቶ ታመመ ወይ እንደዚህ ሆነ ሲባል የሚደርሰው ይሄ ህዝብ ነው። እነዚህ ወንድሞቻችን እህቶቻችን ግን ሊቢያ ላይ እንደዚህ ሲሰቃዩ ዞር ብሎ የሚያያቸው የለም። ምክንያቱም የላቸውማ፣ ስለሌላቸው እንደናንተ ድምፅ ስለሌላቸው በጣም ታሳዝናላችሁ። ስፔሻሊ ደግሞ በተለይም ደግሞ ጊፍት የምትሰጡ ሰዎች እናንተ ስድድብ የሚያደርጉ ሰዎች ቤት ውስጥ እየገባችሁ የሚሰዳደቡ ስለ ዘር ስለ ፖለቲካ የሚያወሩ ሰዎች ጋር እየገባችሁ ጊፍት የምትሰጡ ወንድሞች እህቶች አላችሁ። ገንዘባችሁን የፈለጋችሁትን ማድረግ መብታችሁ ነው። ነገር ግን እንደ ሰው ስናስብ እነዚህ ወንድሞቻችን ይቀድሙ ነበረ።
እነዚህ ወንድሞቻችን ይቀድሙ ነበረ። ምግብ አንድ ዳቦ ጠፍሮባቸው እየሞቱ እያደሩ ነው። ግን ማናችሁም ዞር ብላችሁ ማየት የምትፈልጉ ሰዎች የለም። በየመን በሳዑዲ ስንት ወንድሞቻችን እያለቁ ነው። አንድና አንድ እነዚህ ልጆች የሚያስፈልጋቸው ገንዘብ ነው። ግን ማንም ሰው በገንዘቡ ምንም ነገር ሊያደርግ ይችላል፣ መብት አለው። ማንም ማንንም አያስገድድም። ግን እንደ ህሊና፣ እንደ ሰብአዊ አስተሳሰብ፣ እንደ ሰብአዊነት የሚሰማን ከሆነ ለእነዚህ ወጣቶች መድረስ በምንችል መልኩ ብንደርስላቸው መልካም ነው ብዬ አስባለሁ። ቤተሰቦች እንግዲህ ቪዲዮን አብረን እንደተከታተልን ነው። በጣም ነው ልብ የሚነካው። በዚህ በኩል እናቶች፣ አባቶች፣ ቤተሰብ፣ እህት ወንድሞቻቸው ሲያለቅሱ እንግዲህ በጣም ነው የሚያሳዝነው። እነዚህ ልጆች ዛሬ ካለንበት ሁኔታ ነገ የተሻለ ነገር እናደርጋለን፣ ነገ ህይወታችን እንቀይራለን፣ የቤተሰቦቻችን ህይወት እንቀይራለን፣ ሀገራችን የሆነች ደረጃ ከፍ እናደርጋለን ብለው ነው ከሀገራቸው የሚወጡት። ይሄ ነገር ይፈጠራል ብለው አይደለም። እንግዲህ ወጣት ስትሆኑ መቀየር እንመኛለን። ማንኛውም ወጣት ባለበት ሁኔታ መቅረት አይፈልግም። ታዲያ እነዚህ ልጆችም ለመለወጥ ነው የወጡት። አሁን ላይ ደግሞ ሊቢያ በዚህ በኩል የተሰጣቸው ጊዜ አልቆባቸዋል። በዚህኛው በኩል ደግሞ ሊቢያ ሰላም የላትም። የተለያዩ የእርስ በርስ ጦርነቶች አሉ። ስለዚህ እህት ወንድሞቼ ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ እንግዲህ ሁላችንም ይህን ጉዳይ የራሳችን ጉዳይ በማለት ልንተባበራቸውና ድምፅ ልንሆናቸው ይገባል። እንግዲህ እህት ወንድሞቻችን ካሉበት ነገር እናትርፋቸው፣ እናድናቸው። ሁላችንም እንግዲህ ድምፃችንም በሊቢያ ምድር በግፍ ስለሚሰቃዩት እህትና ወንድሞቻችን ኢትዮጵያውያን፣ ኤርትራውያን ድምፅ እናሰማ። እንግዲህ ሁላችንም ከተባበርን ምንም ነገር አያቅተንም። እኛም እንግዲህ ፋሚሊስ እንግዲህ ከተባበርን ምንም የሚያቅተን ነገር ሊኖር አይችልም። ታዲያ ሁላችንም በምንጠቀመው የተለያዩ የሶሻል ሚዲያ መተግበሪያዎች ለእነዚህ ለሚያሳዝኑ እህት ወንድሞቻችን ድምፅ እንሆናቸው፣ ህይወታቸውን እንታደግ፣ የቤተሰቦቻቸውንም ደስታ እንመልስ። እንግዲህ ሁላችንም በመተባበር እነዚህን ነገ አሪፍ ተስፋ ያላቸው ነገ ሰርተን እንለወጣለን ብለው ከሀገራቸው የወጡ እህት ወንድሞቻችን እናድናቸው። እንግዲህ እናንተም በዚህ ጉዳይ ያላችሁን ሀሳብና አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቀጣይ ቪዲዮች። ከዚህ በኋላ አዲስ አበባ ውስጥ ከ21 ዓመት በታች ሆናችሁ ሲጋራ ማጨስ አትችሉም። ስታጨሱ ከተገኛችሁም ቅጣት የሚተላለፍባችሁ። ይህንን የሚያስታወቀው የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣኑ በአዋጅ 11/12/2011 መሰረት ከ21 ዓመት በታች የሆኑ ታዳጊዎች በተለያዩ የሱቅ መደብሮችና በየመንገዱ ትንቦ ሲሸጡና ሲጠቀሙ ከተገኙ እርምጃ እንደሚወስድ አስታውቋል። ዛሬ አዲስ አበባ ከገጠመኝ አሳዛኙን ነገር ልንገራችሁ። አዎ ወደ 22 ታገስ ስጋ ቤት አካባቢ ሰው ላገኝ ሄጄ ነበር። ሼር ኮፒ ሊንክ አድርጉና ለጓደኞቹ አደርሱልኝ። አዎ ያገኘው ሰው ጃሉድ አህመድ ነበረ። በአንድ ወቅት በዘፈኑ ያስደመመን ጃሉድ፣ የርግብ ብሎ ያስጨፈረን ጃሉድ ከሰውነት ተራ ወርቆ ሰው ስጋ ቤት እየተራጨና ሲበላ እሱ ግን ውጭ ላይ ኩርትም ብሎ ሲጋራ እያጨሰ እንደ ጎዳና ተዳዳሪ ማንም ዞር ብሎ የሚያየው በብቸኝነት የተከበበ ከክሰልም ወርዶ አመት የዘነበበት የሚመስል ቁጭ ብሎ ሳየው አንጀቴን በላይ መጥቶ ሰላም አለን። ወይኔ ጃሉድ በአንድ ወቅት የርግብ ብሎ በዘፈኑ ኢትዮጵያን ያስጨበጨበ በዘፈኑ ያልተደመመና በአንድ ወቅት ታዋቂነቱ ኢትዮጵያን ያሰከረ ነበር። አሁን ግን ከዛ ወርዶ ጠቋቁሮና በየዩቲዩቡ መለመኛ በየዩቲዩቡ ሰብስክራይብ መለመኛ ሆኖ የፈለገ ሰው አንስቶ ዩቲዩብ ላይ አስቀምጦ የፈለገውን አናዞ ከዛ እዛ ታገስ ስጋ ቤት አካባቢ የሚጥለው ሰው ሆኖ ሳገኙ አዘንኩኝ። እናንተ አርቲስት ማህበር የምትባሉ ምን አይነት ጨካኝ ናችሁ? ሲሞት አፈር ነው የምታለብሱት? የአርቲስት ማህበሮች ሲሞት ነው አፈር የምታለብሱት? ይሄ ነው የእናንተ አርቲስት ማህበር። በአናታችሁ ተተከሉ። እከካሞች ነገር ናችሁ። እከካም ሲያንሳችሁ አንሱት፣ ሪያ ውሰዱት። የቀረው ችሎታ ያለው ወደ አይምሮ ይምጣና የቀረውን ስራ እንዲሰራ አድርጉት። የማንም ዩቲዩብ መለመኛና የማንም ቲክቶክ መሸቀያ አርጋችሁታል። ለስሙ ግን አርቲስት ጃሉድ አህመድ እያላችሁ በየዩቲዩቡ ገንዘብ ትሸቅሉበታላችሁ። ኧረ እባካችሁ በቁሙ እርዱት። አርቲስት ጃሉድን ድረሱለት። እናንተ የአርቲስት ማህበር ነን ባዮች የኢትዮጵያ ሕዝብም ከቻላችሁ ሄዳችሁ ታገስ ስጋ ቤት አካባቢ እዩት። ለማንኛውም ሼር ኮፒ ሊንክ አድርጉልኝ። አመሰግናለሁ። ጃሉድ እንግዲህ ለሁላችንም በሚገራረሙ ጡመ ዜማዎቹ ያስደሰተን ምርጥ ኢትዮጵያ አርቲስት ነው። እንግዲህ እንዲህ ሲሆን ዝም ብለን ማየት መቻል የለብንም። የሆነ ነገር ልናደርግ ይገባል። ፋሚሊስ እናንተስ ምን ሀሳብ አላችሁ? ወደ ቀጣይ ቪዲዮ። ሰዎች ይወዷታል፣ ሰዎች ይዋታል ምናምንና ይቀናሉ። በጣም ነው የሚቀኑት። በጣም ነው የሚቀኑት። ለምን ይቀኑባታል መሰላችሁ? የሚቀኑባት ደግሞ የገዛ ጓደኞቿ ናቸው። የገራሷ ጓደኞች፣ ሴት ጓደኞች። ከዛም ይቺ ልጅ ላይቭ ላይ ቁጭ ብላ ላይ ሆና ማለት ነው። ሳሎን አላት። የ23 ዓመት ልጅ ሆና ሳሎን አላት። እሷ ሳሎን ደግሞ የ28 ዓመት የታላቅ ጓደኛ ልጅ። ጓደኛዋ ደግሞ ሰራተኛዋ ናት።
ቤቷ ማለት ነው። ሌላም ጓደኛ አለቻት በእድሜ እነሱ ይበልጣሉ አሉ ጋይስ። የሚገርም እኮ ነው። ጓደኞቿ ከእድሜ ይበልጧታል። እሷ ትንሽዬ ልጅ ናት፣ 23 ዓመቷ። ቆንጆዬ ፀጉሯ ቂጧ ላይ ነው የሚደርሰው። እንዴት እንደምታምር ጋይስ። ያችን ነገር ደግሞ ከንፈሯን ተሰርታለች። ሳያት እንደዚህ ሳያት ከንፈሯን ተሰርታለች። ከንፈሯ ትልቅ ነው ያምራል። ልጅቷ ደግሞ ቀሽት ናት። ኧረ ሰውነቷንም ሳትሰራ አትቀርም። ግን አንዴ ትቀደዳለች እንደዚህ። ግን ደብሯታል፣ በጣም ደብሯታል። ቀኑ ደስ አላላትም። ከዛም በሜክሲኮኛ ቋንቋ ማለት ነው። እኔ ዛሬ በጣም ላይቭ ላይ ሆነ 7000 ምናምን ሰው እያያት 160,000 ፎሎወር አላት ቲክቶክ ላይ ማለት ነው። እኔ ዛሬ ሞዴልም ናት በዛሬ ልጅቷ። ከዛም እኔ ዛሬ እና ሳሎን አላት ቢዩቲ ሳሎን ማለት ነው። እኔ ዛሬ በጣም ደብሮኛል። አንቺ አፍንጫ በጣም ይቀኑባታል ሁለት ጓደኞቿ። በፊት ኤክስ ነበራት። ከኤክሷ ጋር በቃ ተለያይ ደሃው ነው ይሆናል ወይ ደግሞ የማይሰራ ሱሰኛ ሆኖ ይሆናል የተለየችው። እንደው ችግር እኮ ነው። በነጩም በሀበሻውም በተለዩት እኮ መከራ እኮ ነው። ሀበሻው እኮ ከባድ ነው። ወንድ ነው እንጂ ወንድ ቦይ ከባዶች ናቸው ከወንዶች ጋር ስትለዩቸው እኮ አይፈልጉም እኮ። ከዛም ኤክስ ነው ከኤክሷ ጋር ተለያይት እንደሚባለው አሁን ሜክሲኮ ሚዲያ ላይ እንደሚባለው ከሆነ ጭምጭምታው ኤክሷን የገደላት ነው የሚባለው። ከነሱ ጋር ተማክሮ ከጓደኞቿ ጋር ተማክሮ ማለት ነው። ከዛም ግን ዋና ፖይንቱን የሚይዙት ማናቸው? ጓደኞቿ ናቸው። ከዛም ላይቭ ላይ ቁጭ ብላ ከስታርባክስ ምንድን ነው የሆነ ነገር አዛ ነበር አዛ ላይቭ ላይ ያወራች ምናምን ዛሬ ደብሮኛል ምናምን ስትል ጊፍት እንደዚህ የሚወዷት ጊፍት እንልክልሻለን ጊፍት የላክንልሽ ነው አትውጪ ተጫዎቹ ምናምን ይሏታል። ከዛ ጓደኛዋ በጣም ፑሽ ታረጋታለች እንዳትወጣ ሳሎኗ እንዳትሄድ ማለት ነው። ቁጭ ያለባችሁ እኮ ይነግራችኋል። አይ እኔ ዛሬ ጥሩ ሙድ ላይ አይደለሁም፣ ጭንቅላቴንም እያመመኝ ነው፣ ጥሩ ነገር አይታየኝም፣ ወደ ቤት የሚሄድ ፈልጋለሁ፣ ማረፍ ፈልጋለሁ ስትል ነው በቴክስት የት ነሽ ወጣሽ እንዴ እንዳትወጪ አሁን ጊፍት ይመጣሻል ምናምን ነገር በቴክስት አንደኛዋ ማለት ነው። እቺኛዋ ደግሞ እንዳትወጪ ላይቭ ከነሱ ጋር አውሪ ተጫዋች ምናምን ትላታለች። ምን ያስልኩላታል? አሳማ ሻንጉሊት ጋይስ። አሳማውን ለሊያሾ ነበር መሆን ያለበት። ደስ አላንኮካ ምናምን አለችው። በሜክሲኮኛ ነው ጋይስ። አላ ጭንቅላቷ ላይ ጣ በዚህና በዚህ አድርጎ ጭንቅላቷን እዛው ላይቭ 7000 ምናምን ሰው እያያት ድፍት አደረጋት። ያችን የመሰለች ሰኔ የመሰለች ልጅ ከእንደዚህ አይነት ክፉ ጓደኛ የሰውራችሁ ፋሚሊዎች። እንግዲህ በጣም ነው የሚያሳዝነው ታሪኩ። ወደ ቀጣይ ቪዲዮ ፋሚሊስ እንግዲህ በጣም ደስ በሚል እና በደማቅ ሁኔታ የተከበረው የናታይና የህሊና ሰርግ እንግዲህ ብዙዎችን ትኩረት ስቧል፣ የብዙዎችን ቀልብ ሳበ ነበር። ታዲያ በተለያዩ ድረገጾች በቲክቶክ የተለቀቁ ቪዲዮዎችን ሰዎች እያዩ አሁን ያየነው ቪዲዮ ማለት ነው የተለያዩ ኮሜንቶች እየተሰጡ ነበር። ስለሷ አለባበስ እንዴት ነው አለባበሷ ባህላችን ይጠብቃል ወይስ አይጠብቅም በሚለው ጉዳይ የተለያዩ ሰዎች የተለያዩ ነገር ብለዋል። እስኪ እናንተስ ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፍ እንዳይረሳ። በሴቶች አለባበስና እንዲሁም በእኛ ስርዓት በተለመደው ወግ ባህል ዙሪያ እንግዲህ አባታችን አባ ገብረ ኪዳን አንዴ ያስተማሩት ደስ የሚል ትምህርት አለ። እሱን ሰምተን እንመለስ። ኢትዮጵያ ላይ ገጠር ላይ ሰርጉ ሌሊት ነው ሙሽራ ሄዶ ይዞ የሚመጣ ነው። ያው የከተማው ሰርግማ ታውቁታላችሁ አይደል? ሴቱም ዝንጀሮ መስሎ ራቁቱን የቢከፋችሁ አይከፋችሁ አይጨንቀኝም። እኔ ብቻ ነፍሳችሁ ትዳን እንጂ እኔ መቤቴን ሰው እኮ አትመስሉኝም። ራሱ በመኪና ራሱ ሳያችሁ ዝንጀሮ ነው የሚመስሉ ራቁታችሁ እንዲሁ በቁማችሁ ያበዳችሁ። እናቶቻችን እኮ እንዲሁ መቤቴን እናቶቻችን እኮ እንዝርት ጥጥ ሲፈትሉ አሁን ጥጥ እየፈተሉ ለጋቢ እየፈተሉ እግራቸውን ገለጥ አድርገው ሲፈትሉ እኛ እንደው ልጆችም ሆነ እንግዳ ከውድዳር ሲመጣ ከተረከዛቸው በላይ ግልጥ ብሎ ሲገኙ እኮ ፍር ብሎ ነው የሚሸፍኑት። አሁን ዝም ብሎ ራቁት። ለዚያ እኮ ነው ተጋልጠን ነው ለመከራ የተጋለጥን። ሀፊረ ገጽ ለክርስትና ሀብቱ ነው። ኋላም ነግራችኋለሁ። የሴቶች ዋና ጌጣቸው ሀፊረ ገጽ ነው ይላል። ሲሀፊረ ገጽ በሉ አቤት። ሀፊረ ገጽ ፈጣጣ ለመሆን ማለት ነው። ባጭር ቃል ሀፊረ ገጽ ይባላል። እሱ እንዴት እንደሆነ በኋላ እንነግራቸዋለን። ሀፊረ ገጽ ለሴቶች ሀብታቸው ነው።
ቤተሰቦች እንግዲህ በሰይፉ ዋና ተዋናይነት የተጀመረው ከ3 ወር በፊት ማለት ነው የመቄዶንያ ልዩ ገቢ ማሰባሰቢያ ፕሮግራም ነበር። ታዲያ በዛም በ3 ወር ቆይታው ከ1 ቢሊዮን ብር እና የተለያዩ የቁሳቁስ መሰብሰቡና ለመቄዶንያ መግባቱ የምናውቀው ነው። ታዲያ ትላንትና በነበረው የሰይፉ ኦኒቤስ ዝግጅት ላይ ያልጠበቅነው ሰርፕራይዝ ለሰይፉ ተሰጥቷል እና የሚገራርሙ ትዕይንቶችም ነበሩ። እስኪ እሱ ቪዲዮ አይተን እንመለስ። እና የመጀመሪያው ቀን በቃ እሺ ልስራ ብለህ ማለት ልዩነት አመጣ እንደዚህ እና እንግዲህ ለሌሎችም ሰዎች በተለይ በሚዲያ ላይ ያሉ በተለይ እነዚህ ዩቲዩብ እንደዚህ ሰዎችን ማስተባበር የሚችሉ ታዋቂ ሰዎች አርአያ የሚሆኑ ምክንያቱም ብዙ ሰዎች እንደዚህ ሰፋ ያለ ጊዜ ወስዶ ዩቲዩብን ትቶ ያን ሁሉ መስዋዕትነት ይሆናል አይሆንም የሚለው ሳይታወቅ ማለት ነው ማድረግ ለብዙ ሰው ከባድ ነው። አንተ ግን ምናምን ነው ብዙ ጊዜ ይገርመኛል። እግዚአብሔር እንደሚያሳካው ስለማቅ ትላለህ። እግዚአብሔር እንደሚሰራ ስለማቅ ጀምሯለሁ ብለህ አንተም ምክንያቱም ፈንድሬዚንግ እንደዚህ የለህም ገና ይሆናል አይሆንም የሚለውንም አታውቀውም እና ትልቅ መስዋዕትነት ከፍለሃል ማለት ነው እና እንደውነት እግዚአብሔር እንዲሰራብህ ምክንያት ሆነሃል በጣም ምክንያቱም ያቺን ነገር አንተ አሁን እሺ ባትል ኖሮ ይሄ ሁሉ መሰባሰብ የለም ይሄ ሁሉ በር መሰብሰብ የለም ይሄ የተፈጠረው በ3 ወር የነበረው ሁኔታ የለም ነበር ማለት ነው ባጭሩ። ስለዚህ እግዚአብሔርን ማመስገን አለብህ ማለት ነው። እውነት አንተ ምንድነው ያን ነገር ምንድነው ሐዋርያቶች ምን ይላሉ ለመሰይፍ ድሉን ስለተሰጠኝ እንደዛ ሰማዕት ለመሆን እግዚአብሔር ስለፈቀደልን እናመሰግናለን ይላሉ። ያም ትልቅ ድል ነው ማለት ነው። አንተም እግዚአብሔር እድል ስለሰጠ ብዙዎች እድል አላገኙም። እግዚአብሔርንም ልታመሰግን ያስፈልጋል። እኛም ደግሞ ብዙ እርዳታ ብዙ መቄዶንያ እርዳታው ብቻ አይደለም ያው ሁሉ የሰው አንድ ማድረግ የሰው ስሜት ማንኛውም ነገር የተፈጠረው ባንተ ምክንያት ስለሆነ አንተም በእውነት በመቄዶንያ 8500 ሰዎች ስም እጅግ በጣም አመሰግናለሁ። ዋው ይመስላል በጣም ግሩም የመጀመሪያው ሰው ነኝ በቆም ሐውልቴን ያየሁት አንተ ነዋይ ያለው ትዝ አለኝ የሆነ ለቅሶ ሄደን የዘመድ ለቅሶ ሄደን የሞቱት ሰውዬና የቆመላቸው ሐውልት አይመሳሰልም እና ከቀብር ስንመለስ ነው ምን አለ እኔ በቁም ሐውልቴን አሰርቼ አይቼው አፕሩቭ አድርጌው ስሞት ይሄንን አርጉ ካላልኩ በስተቀር እኔ ከሞትኩ በኋላ ለዘመናት ላይ የማላቀው ሰውዬ እንዲጫነኝ አልፈልግም። አይ በጣም ብራዘር ሰይፉ የሰራው ልጅ ምጣና እስቲ መስፍኔና እስኪ እንዴ ይገርም እንዴት አለ ግሩም ነው በጣም ግሩም ነው በጣም እግዚአብሔር ያክብርህ እጅህን ቁርጥማት አይንካው ይባርከው እኚህን ሰውዬ በጣም ነው የሚገርመው ከየትኛው ፎቶ ላይ ነው የወሰድከው በጣም ወሳኝ ጥያቄ ነው የጠየቀኝ ምናልባት በአንድ ኢንተርቪው ወይም በአንድ ሾው ሊመለስ የሚችል ማለት ነው ምክንያቱም ይሄንን ፖዝ ለማግኘት ሰይፉን እንደምታውቁት በጣም የተለያየ ሪአክሽን ላይ ነው ያለው የተለያዩ ቪዲዮዎችን ኮሌክት ለማድረግ ሞክር ፉቴጆችን ፎቶ ምናምን ግን አንድ የተረጋጋ መልክ ላገኝ አልቻልኩም እና አንዱ ቻሌንጅ ያደረገ ነገር እሱ ነው የተለያየ እንትን ኢሜጆችን ኮሌክት አድርጌ ነው እዚህ ደረጃ ላይ ደረስኩት ሶ ይሄንን ስሰራ ምናልባት ያው ቢኒ በጣም ሲጨነቅ ቀላል እንዳይመስል በዚህ ስራ ላይ ማለትና ምን ልስጠው ለሄን ላደረገልኝ ወንድሜ ምን ላድርግለት በሚል አጋጣሚ ላይ ተገናኘ ነውና ጀስት እኔም ላይቭ ስከታተል ፕሮግራሙን እኔ ጋር የነበረው ቁጭት ነበር እንዴት እዚህ ፓርት ላይ ራሴን ኢንጌጅ ላድርግ እንዴት ልሳተፍ የሚል ስፒሪቹዋል የሆነ መንፈሳዊ የሆነ ቅናት ውስጤን እንትን ሲለው ሶ አጋጣሚ ሆነና ይሄን እኔ ልስራውና ሶሱ ደግሞ ክፍያውን ጠየቀኝ ክፍያው ምናልባት ሞር ዛን 1.5 እስከ 3 ሚሊዮን ብር ኮስት ሊያደርግ ይችላል ስለዚህ ይሄኛውን እኔ እንደ ገቢ ይሁንና
ለመቄዶንያ ግን እኔ በነፃ ለነፍሴ መርካታ እንዲሆነኝ በነፃ ለስራው በሚለው ተስማማና በጣም ብዙ እንትን ብሎ ነበረ። ግን ፋይናሊ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስሉ ነበረ። ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ በአሪፍ ቪዲዮዎች እስከምንመለስ ድረስ መልካም ቆይታ። እወዳችኋለሁ። አመሰግናለሁ።